ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? እንኳን ለ2017 የፋሲካ በዓል በሰላም አደረሳችሁ። በዛሬ ፕሮግራማችን እንግዲህ ለበዓል አስፈላጊ የሆኑ ግብአቶችን አይነታቸውን የት ማግኘት እንደሚችሉ ዋጋቸውን የሚዳሰስ ይሆናል። እስከ ፕሮግራማችን ፍጻሜ ብዙ መረጃዎችን ያገኛችሁ፣ አብራችሁን ቆዩ። ሰላም እንዴት ነህ? ሰላም ነው። እስቲ እንታወቅ። አሊ ይባላል። እኛ እንግዲህ እዚህ ላምበረት አካባቢ የተገኘ ነው። እንግዲህ በዓል እየደረሰ ማለት በዓል አስፈላጊ ከሆኑ አንዱ ነገር እንግዲህ በሬ ነውና የበሬን አንተ ጋር የሚገኙትን የበሬዎች አይነት ዋጋቸው ምን ይመስላል የሚሉት ነገሮች ለተመልካቾች ለማድረስ ነውና በዋነኝነት አንተ ሁሌ እዚህ ነው የምትገኘው? ምን አይነት በሬዎችን ነው የምትይዘው? አይ እኔ ሁሌ ነው የምገኘው። ዋጋው ደግሞ አሪፍ ነው። እስካሁን ትልቅ እስከ 100 ድረስ አለ። ከዛም በታይ ከመቶም በታይ አለ። ከ40 ጀምሮ ይገኛሉ። ይገኛሉ። ከየት ነው የምታስገባቸው እናንተ እነዚህን በሬዎች? እኛ ከጎጃም ከወሎ ተጅሩ ከዚህ ነው የምናመጣቸው። አነስም በሳይዝም አነስ የሚሉ ከፍተኛ የሆኑ በሬዎች አንተ ጋር ይገኛሉ ማለት ነው? ይገኛሉ። በፊት ከነበረው በዓል አሁን እንግዲህ ገናን ማሳለፈን ነው የተገናኘ ነው። በፊት ካለው አሁን ላይ ጭማሪ አለ ወይስ ተመሳሳይ ነው? ትንሽ ልዩነት ይኖረዋል። ብዙም ልዩነት አይኖርም። ትንሽ የተወሰነ ግን ጭማሪ አለ የተወሰነ አይደል እንጂ ብዙም አይኖርም። እንዴት ነው ዝግጅት? አሁን እንግዲህ በዓል እየቀረበ ትንሽ ጥቂት ቀናቶች ናቸውና ለበዓል የሚቀሩት በደንብ በስፋት አቅርባችኋል ወይስ በደንብ ደግሞ እየቀረበ ሲመጣ በደንብ እየሰፋ ይመጣል? አዎ ጀምረናል። ደግሞ እያመጣን ነው። እንግዲህ ያው ይገባል ሰሞኑን ግን ያለው አየር አሪፍ ነው። አሪፍ ነው አይደል? አሪፍ ነው። ከዚህ በኋላ ደግሞ በደንብ ቀኑ በቀረበ ቁጥር የበለጠ አሪፍ እየሆነ ይመጣልና እስቲ እንግዲህ ከጀርባችን ካለውን ጀምርና አሁን ከጀርባችን ላይ ያለው ምን ያክል ነው ዋጋው? እንዲሁም ደግሞ ለምን ያክል ሰውስ አሁን ብዙ ጊዜ በሬ ሲገዙ ለቅርጫ አይደለም የሚሆነው ለበዓል ሲገዙ፣ ስለዚህ ለምን ያክል ሰውስ ይሆናል የሚለውን ነገር ንገረን ከዚህ ስንጀምርና። አሁን በይሄ አይነት ለ8 ይሆናል። ይሄ አይነት ደግሞ ለ10 ይሆናል። ይሄ ለ8 ሰው የሚሆን ለ8 ቤተሰብ የሚሆን ነው። እሺ ምን ያክል ነው ዋጋውስ? ዋጋው ይሄ 80 ሺህ 80 ሺህ የሚባለው። ስለዚህ መካከለኛ የሚባለው ነው መካከለኛ የሚባለው ነው ወይስ ትልቁ የሚባለው? መካከለኛ የሚባለው። ትልቅ የሚባለው ደግሞ እስከ 100 ከፍ ያለ። ይሄ ስንት ነው? ይሄ 100 ነው ከፍ ያለ። የቀለምስ ሲለያይ ዋጋ ላይ ጨማሪ አለ እንዴ? ቀለም ሲለያይ ታይሆን የስጋ ልዩነት አላቸው። ከፍተኛና ዝቅተኛ ይለያያል። ይሄኛው ዋጋው ስንት ነው? ጥቁሩ 100 ሺህ ብር። 100 ሺህ ብር ትልቁ ነው ማለት ነው አንተ ጋር ካሉት። ስለዚህ ይሄ ለ10 ሰዎች የሚበቃ ለ10 ቅርጫ ቦታ መደብ ቢከፋፈል ለ10 ቦታ በቂ ነው የሚባለው። መልካም። እቺኛው ስንት ናት? ይሄኛው 85 ነው። መልካም። ግን አነስተኛው ስንት ነው? አነስተኛው አንተ ጋር የሚገኘው ዋጋ? አነስተኛው 45 አለ። 45 ያው ሰው በአቅሙ አይደለም የሚገዛው። አነስ ማለት ያለ ቢፈልግ እንዲያገኝ የትኛው ነው? 45 ነው የሚገኘው። እዛ ጋር ጥቁሮቹ ኦኬ። እነሱ ገና ስጋቸው ማነስ ያለ ስለሆነ ይመስለኛል አይደል? እነሱ አሁን ለ6 ምናምን ለ4 ለ6 ምናልባት ደግሞ ለሆቴሎችም እንግዲህ ከእናንተ መውሰድ ቢፈልጉ በስፋት እነሱ ጋር በደንብ ስለሚፈልጉ ከእናንተ መውሰድ ይችላሉ። ያው እስካሁንም እየገዙ ነው። አሁንም ቢሆን ይችላሉ። በደንብ መውሰድ ይችላሉ። ይችላሉ። መልካም። ሁሌም እዚህ ስለምትገኙ ሁሌም እዛችሁ ስለምትገኙ ሁሌ እንገኛለን። ይችላል። መልካም። ስለዚህ ከ45 ሺህ ብር ጀምሮ እስከ 100 ሺህ ብር አንተ ጋር ይገኛሉ። ተመልካቾቻችንም እንግዲህ ለበዓል እዚህ መጥተው እንዲገዙ እኛም መልእክት እናስተላልፋለን። ነገር ግን የምትገኝበትን አድራሻ ሌላም ቦታ የምትገኝ ከሆነ አልፎ ስልክ ቁጥርህንም አስቀምጥልን። እሺ ስልክ ቁጥሬ 09 37 41 43 71። እንግዲህ መልካም የበዓል ጊዜ መልካም የግብይት ጊዜ ይሁንልህ። በጣም አድርጌ አመሰግናለሁ። ሁላችንም። ሰላም እንዴት ነህ? ሰላም ነው። እንዴት ነህ? እስቲ እንታወቅ። እሺ ሰይድ ይባላል። ዛሬ እንግዲህ እዚህ የመጣ ነው የተለያዩ አይነት ለበዓል አስፈላጊ ከሆኑ አንደኛው ነገር ምንድነው በግ ነውና የበግን አይነት ዋጋ ለተመልካቾቻችን እንግዲህ ማግኘት የት እንደሚችሉ ለማስቀኘት ነውና በዋነኝነት አንተ ጋር የሚገኙት በጎች ብቻ ነው ወይስ ሌሎች ነገሮችም አሉ? ሁሉም ነገር አለ። በሰፊ በጋስ ይቀርባሉ አለ። እንዴት ነው የእናንተስ የበዓል ዝግጅት? በደንብ በሰፊው ተዘጋጅታችሁበታል? ተዘጋጅተንበታል በሰፊው። እንግዲህ በዓል ሊቀርብ ትንሽ ቀናት ናቸውና የሚቀሩት ሰው ደግሞ ቀደም ብሎ እነዚህን ግብይቶች በግም ሊገዛ ይችላል ብለን ስላሰብን ነው ዛሬ እዚህ የመጣነውና በዋነኝነት እነዚህን በጎች እናንተ ከየት ነው የምታመጧቸው? ከየቦታው ክፍለ ሀገር ሄደን ተወሎም ተገኘው ቦታ በጎጃም
ከዛ ነው የምናመጣው። እንግዲህ አሁን ከዚህ በፊት ገናን አሳልፈን ነውና አሁን ላይ ፋሲካም የደረሰ አካባቢ ነውና እስቲ በፊት ከነበረው ዋጋ አሁን ላይ ጭማሪ አለ ወይስ እንዴት ነው? ተመሳሳይ ነው? አይ ጭማሪ አለ። አሁን ዛሬው ጭማሪ አለው በጣም። ስለዚህ በጣም ይጨምራል። በጉጉል ይለያያል። በጣም ቆንጆ በግ ነው። ከጊዜ ወደ ጊዜ ግን ጭማሪ እያሳየ የሚመጣ ምናልባት ያቅርቡት ችግር ነው ወይስ ምንድነው ዋጋ ጨመር ሊልበት የቻለው ምክንያት? ያው እንግዲህ ከብቱ እየጨመረ ነው የሚሄደው። አሁን በዚህ ሰዓት ከብት ስለማይወጣም በብዛት በዛ ነው እየጨመረ የሚሄደው። ፋሲካ ላይ ተገና የበለጠ ነው ያው ከብት ስለሚጨምር። እሺ አንተ ጋር ያሉትን እንግዲህ የተወሰኑትን በጎች ዋጋቸው ምን ያክል ነው የሚለውን ነገር እንመልከታቸውና ደስ ካለህ እንጀምር። ከየትኛውን ጀምር? ችግር የለም። ይሄው ይሄ 25 ሺህ ብር ማለት ነው። ይሄኛው አሪፍ ይሄኛው ማለት ነው። ቆንጆ የሚባል በግ ነው። ቆንጆ የሚባል በግ እዚህ ጋር ነው መሰለኝ የሚታየው አይደል? እና ይሄ ትልቁ የሚባለው ነው ወይስ መካከለኛ የሚባለው? ትልቁ የሚባለው በቃ ይሄም ማለት ይሄኛው ስንት ነው? 25 ሺህ ማለት ነው። ሳያቸው እንደውም ተለቅ ያሉ ናቸው። 25 ሺህ መሆናቸውም ቆንጆ ነው ብዬ አስባለሁ። ደህና ናቸው። አሪፍ ነው። እስቲ ይሄኛው ምን ያክል ነው የሚሆነው? እሱ 23 ሺህ ብር። 23 ሺህ ከነዚህ ይቀንሳል ማለት ነው። ይቀንሳል። ምናልባትም ደግሞ ከዚህ ደግሞ ትንሽ አነስ የሚል ምናልባት ሰው በአቅሙ አይደል ሊገዛ የሚችለው። እቺ ስንት ናት? 18 ሺህ። ይሄኛው ስንት አልከኝ? እቺ አነስ የምትለው እሱ 18 ሺህ ብር። 18 ሺህ ብር። ስለዚህ ትንሹ አንተ ጋር የሚገኙት ትንሹ ስንት ነው? 18 ተይዞ እስከ 15ም አለ። 15 የምትባለው ሀገር የትኛው ናት? ውስጥ ናት? የትኛው? ያችኛው? ወሰራ። ኦኬ አነስ ያለች ናት። አዎ እሷ ለምሳሌ አነስ ያለ ቤተሰብ ላለበት በቂ ሊሆን ይችላል አይደል? በቂ ነው። መልካም። ስለዚህ ትልቁ አንተ ጋር 25 ሺህ ነው ማለት ነው? እኔ ጋር 25 ሺህ እስከ 27 ሺህ ብር ድረስ አለ እኮ። 27 ሺህ ነው እንመልከተው። የትኛው ነው 27 ሺህ? ያው ዘጋ ፊት አለ። የትኛው? ይዘላ ያለው ቀዩ ይሄኛው የቆመው? አዎ ተለቅ ያለ ነው አይደል? ተለቅ ያለ ነው። እሷን ከየት አካባቢ ነው የሚመጣው? ተወሎ የመጣ ነው። ተወሎ የመጣ ነው። ስለዚህ ያኛው 27 ሺህ ነው። 27 ሺህ ብር። ስለዚህ አሁን ያው በፊት ከነበረው ዋጋ የተወሰነ ያክል ጭማሪ ያለው ብለኸኛል። ከ15 ሺህ ብር ጀምሮ እስከ 27 ሺህ ድረስ ማግኘት ይችላሉ። አሁን የምንገኝበት ሌላም ደግሞ የምትገኝበት አድራሻ ካለ እንዲሁም ደግሞ ተመልካቾቻችን እዚህ ሲመጡ እንዲያገኙ አድራሻን ጠቅልል አድርገን ንገረን። እዚሁ አካባቢ ሆቴል ቤት እዚሁ ነው። ሁሌም ይገኛል እዚህ ቦታ ላይ ማለት ነው። ስለዚህ ምናልባት ድርጅቶችም ሆቴል ያላቸው ሬስቶራንት ያላቸው ሰዎች ምናልባት ካንተ መረከብ ቢፈልጉም ሁሌ እዚህ ስለምትገኝ ካንተ ማግኘት ይችላሉ ማለት ነው። ያገኙናል። እኛም ደግሞ ከታች ስልክ ቁጥርህን ስለምናስቀምጥ የሚፈልጉ ሰዎች ካሉ እንዲሁም ደግሞ በዓልም ገና ስለሆነ ቀደም ብለው መግዛት የሚፈልጉም ሲደርስ መግዛት የሚፈልጉ እዚህ መጥተው እንዲያገኙ ስልክ ቁጥርህን እናስቀምጥልሃለን። በጣም አድርጌ አመሰግናለሁ። መልካም ግብይት ይሁንልህ። መልካም በዓልም ይሁንልህ። እሺ እኔም አመሰግናለሁ። በጣም መልካም በዓል ብያለሁ ለሁላችንም። ሰላም፣ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። እስቲ እንታወቅ። እሺ ተዋበ እባላለሁ። መልካም። ዛሬ እንግዲህ እዚህ ወደ ላምበረት አካባቢ የመጣ ነው። ምንድነው በዓልም እየደረሰ ስለሆነ ለበዓል አስፈላጊ ከሚባሉ አንዱ ነገር እንግዲህ በግ ነውና በግ፣ ፍየል፣ እንዲሁም ሌሎች ነገሮች ናቸው። አንተ ጋር እንግዲህ የሚገኙትን የተወሰኑትን ያክል ነው የምታሳየንና በዋነኝነት አንተ ጋር ፍየሎች ብቻ ነው የሚገኙት ወይስ በጎችም አሉ? በግም አለ ፍየልም አለ፣ ሁለቱም አለ። እናንተ ከየት ነው የምታመጧቸው? እነዚህ ከየት አካባቢ? ከሀይቅ፣ ከወሎ፣ ከጁሉ፣ ከደንቢ ዶሎ አራቱም አቅጣጫ ይመጣል። ከበርካታ ኮሎክታች ነው። መልካም። እዚህ እንግዲህ አሁን ላይ በዓል የደረሰ አካባቢ ነውና በፊት ላይ ደግሞ ሌሎች በዓላቶችን አሳልፈን መተናል። ዋጋ ጭማሪ አለ ወይስ ተመሳሳይ ነው? ተመሳሳይ ነው ዋጋ። ያን ያክል ጭማሪ የለውም ማለት ነው? ብዙም ጭማሪ የለውም። ብዙ ጭማሪ የለውም። ዋጋ እንትን የለውም። ያው ነው ሁሉም ባለበት። እንዴት ነው የበዓል ድባቡ? አንተ በደንብ ተዘጋጅተሃል? በደንብ የበዓል ድባቡ ገና ነው። አቅርቦቱም ምንም ገና ነው። ይህ ድረስ ሲመጣ ደግሞ የበለጠ ይደምቃል። በዓሉ ድምቀቱ በጣም የሚታወቀው ዓርብና ቅዳሜ ነው። አሁን ሜዳውም ሰው እንደምታየው ከፍት የለም፣ እጥረትም አለ። ግን ያው ሁሉም ነገር ጭማሪ ስለሆነ መኖ ምኑ ውድ ስለሆነበት ነጋዴውም ገና አላስገባም። ከቀን ቀን ይቀንስ ሊያል እያለ ትልቅ ከብት አለ ባለው እዚህ እኔ ጋር ብቻ። ስለዚህ እንደውም አንተ ጋር በጣም በስፋት ይታየኛል። ፍየልም አለ በግም አለ። አዎ ሁሌም ደግሞ አንተ እዚህ ትገኛለህ? አዎ ዝም ነኝ ሁሌም አለ ማለት ነው። ሁሌም አለ። ስለዚህ ተመልካቾቻችን ያው ሌሎች ሆቴሎች፣ ሬስቶራንቶች ያላቸው ሰዎች ከሆኑ ሁሌ እዚህ ስለሚገኝ ከዚህ ማግኘት ይችላሉ ማለት ነው። አዎ ማንኛውም ሰው መጥቶ ማግኘት ይችላል። ስልክ አለ፣ በስልክ መለዋወጥ ይቻላል።
ፈለጋችሁ ነገር እንትን ማለት ይችላል። እና አንተ ጋር አሁን ፍየሎች ከስንት ብር ጀምሮ እስከ ስንት ብር ማግኘት ይቻላል? ከ30 እስከ 25 40 ድረስ አለ። እስቲ የተወሰኑ ፍየሎች እናሳየር ተመልካቾቻችን። ምሳሌ ይሄ 40 ሺህ ነው። ይሄ 40 ሺህ የሚባለው ፍየል ነው ማለት ነው። ይሄው ለትልቅ ትላልቆች ናቸው ነው። ትላልቆች ናቸው። 70 ሺህ 50 ሺህ አለ። እስቲ የትኛው ነው 70 ሺህ የሚባለው? ይሄ ነጭ። ይሄኛው ነጭ። ኦኬ ትልቅ ስለሆነ ማለት ነው። ትልቅ ሲሆን ነው አይደል ዋጋው? ትልቆቹም ማቤትም አልወጣሉ። ከዚህም ትልቅ 80 70 ሺህ ደግሞ አለ። እስቲ የትኞቹ ናቸው? በእነዚህ አሁን 50 ሺህ ነው። 50 ሺህ ናቸው። በእነዚህ 40 ሺህ 35። ይሄኛው 35 ሺህ ነው። 35 ሺህ። ኦኬ 40 ሺህ አለ። ሌላኛውስ? አነስ በጋውን 20 ሺህ ብር 15 ሺህ 17 ሺህ 25 ሺህ አለ። ኦኬ አሁን ፍየሎቹ ግን አነስ የሚል አሁን ምናልባት ቀድመን ለጊዜው ተለቅ ያሉ ናቸው። ስለዚህ ከ20 ጀምሯል እንጂ አሁን እዚህ ጋር ግን ከ20 ያለው የሚያወጣ ዋጋ የሚያወጣ የለም። ስለዚህ 20 18 ቤት 25 ቤቶች ውስጥ ነው ያለው። ስለዚህ ባሉ ቀረብ ሲል በደንብ ይወጣሉ። ሰው በሚፈልጋቸው ልክ ማለት ነው። እንትኖችስ በጎች ከ15 ጀምሮ አለ 16 17 20 25 እያለ አለ። እንደ በጉ ነው። ባሉ እንደ ፍላጎት ነው። ባሉ በተጠጋ ቁጥር የዋጋ ጭማሪ ይኖራል ወይስ በዚሁ መሰረት ነው የሚሄደው? ያው ነው ብዙም ጭማሪ የለም። ያው ስለአሁን ላይ ትንሽ ቀናቶች ናቸው የሚቀሩት ብዬ ነው። ጭማሪ የሚባለው ትንሽ አርብዬ 2000 ምናምን ጭማሪ ይኖራል። ያን ደግሞ ልናውቀው አንችልም። ሰዓትና እንትሮ አይታወቅም። ተመልካቾቻችን እንግዲህ አንተ ጋር መተው እንዲያገኙ አድራሻ ሄት ነው እንግዲህ ሌላም ቦታ የምትገኝ ኮተቤ በግተራ መጠለያ ዳንበር መጠለያ ኮተቤ በግተራው ጋር ፊት ለፊት ላይ ነው ደግሞ የምትገኘው ከአስፋልቱ ጋር። ከአስፋልቱ እቺ በወሏ አንጫዎች የኔ ቦታ ነች። ይሄ አንድ ነው። ሁሌም ስለምትገኝ እንግዲህ ተመልካቾቻችን አሁንም በዓል እየቀረበ ስለሆነ ድርጅቶችም እንግዲህ ካንተ መቀበል መረከብ ቢፈልጉ እዚህ መተው ያገኙሃል ማለት ነው። ስልክ ቁጥርህን አስቀምጥልኝ። እሺ 0910 64 71 14። መልካም እኛም ከታች እዚህ ቁጥርህን እናስቀምጣለን። ቢፈልጉ ቀጥታ አንተ ጋር መደወል ይችላሉ። በጣም አድርጌ አመሰግናለሁ። መልካም ገበያ፣ መልካም በዓል። እሺ ለሁላችን። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ መሰናገል አገልግሎቱን ማስተዋወቅ ከፈለገው እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ የተለያዩ አይነት አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከታች ባለው ቁጥር መደወል ብቻ ነው። እኛ ሁሌ ለማስተናገድ ዝግጁ ነን። ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? እስቲ እንታወቅ፣ ቤታችንን ማስተዋወቅ ነው። እሺ፣ ወርቅነህ እባላለሁ። እንቁላል በዘይት እና ስኳር የተወሰነ አንዳንድ ነገሮች እንንቀሳቀሳለን። መልካም። ዛሬ እንግዲህ ወደዚህ ገበያ መጎራ ያለው ለምንድን ነው? ለበዓል አስፈላጊ ከሆኑ አንደኛው ነገር እንቁላል እንዲሁም ደግሞ ዘይቶች፣ ሌሎች ነገሮችም ናቸው እና አንተ ጋር ደግሞ በስፋት ይገኛሉ እነዚህ ነገሮች። እናንተ የምታመርታቸው ናቸው? አይ እንቁላሉን አሉ ከሚያረቡ ሰዎች ነው የምንቀበለው። ዘይቱን ደግሞ ከመርካቶ ለማስመጣት እንዳከፋፋይ ነው። ዘይቶች እናንተ ጋር ይገኛሉ? ያው ይሄ ፈሳሽ የሆነው ዘይት የሚቀደውም አለ የሚረገውም አለ። እንደገና ደግሞ ይሄ ኡመራ አለ፣ ቦሮል፣ የተለያዩ ከቱርክ የሚገቡ ዘይቶች ናቸው። አንዳንድ ጊዜ ዘይቶች ላይ የሱፍ ይባላል፣ የሌሎች ነገሮች ይባላል እና ሌላ አይነት አንዲስ እንዳለ ሰንፍላወር ነው። ሰንፍላወር እና ምናልባት ለጭብሳ መጠቀም የሚፈልግ ሰው የጀሪካኑ ጭቃው የሚባለው በተለምዶ እሱ አለ የሚጠበስበት አለ ይፈልጋል። ከበፊቱ ግን አሁን ላይ ጭማሪ አለ ወይስ እንዴት ነው? ተመሳሳይ ትንሽ የዋጋ ጭማሪ አለ ካለው ወቅታዊ ሁኔታ አንፃር የተወሰነ የገበያ ጭማሪ የዋጋ ጭማሪ አለ። እኛ ጋር ግን ያው ነገሮችን በደንብ ያደርጋችሁ። መልካም። አሁን የገበያ ማዕከል ስለሆነ አሪፍ ከሌላ ቦታ አሪፍ መሆኑ ይኖርበታል እና ምን ያክል ነው? ለምሳሌ ዋጋው 5 ሊትር ስንት ነው? በፎሮል ሲሆን 1600 ብር ነው። በኦመር ሲሆን ደግሞ 1650 ብር። ሌሎች አማራጮች አሉ? ቀነስ ሌሎች እስከ 1500 ብር ድረስ አሉ። በሌላ አይነት ሲሆን ተፈላጊነት ያለው ሞር የትኛው ነው? ኦመር ነው ወይስ ፎሮል? ፎሮል አለ፣ ኦርካይድ አለ። ሶስቱም ገበያው ላይ ተፈላጊነት ያላቸው ሶስቱ ናቸው በብዛት አሁን በስፋት የሚወስዳቸው ማለት ነው። በብዛት የሚወስዳቸው። መልካም። የእንቁላሎችስ ምን ያክል? የፈረንጅም የሀበሻም አለና? የሀበሻ አለ። የሀበሻ ሁሉም ማለት እዚህ ለየት የሚያደርገው ነገር አይቆይም ማለት ወዲያው ፍሬሽ ነው። ወዲያው የሚመጣውም ፍሬሽ ነው።
ያበሻውም ቢሆን የፈረንጁ ፍሬሾች ናቸው እና ያበሻ 18 ብር ነው የፈረንጅ 15 ብር በጣም አሪፍ ነው ብዬ አስባለሁ። ለበዓል እንደውም ተፈላጊነት ስላለው ነው ተስረከባላችሁ ወይስ በስርቻሮ ብቻ ነው የምትሸጡት? አይ እናስረክባለን። በብዛት እናስረክባለን። በብዛት ሲሆን መቼም ይቀንሳል አይደል? ይቀንሳል። አዎ ተወሰነ ዲስካውንት ይኖረዋል። ተመልካቾቻችን እንግዲህ ሲመጡ ዘይቶችን፣ እንቁላሎችን እንዲሁም ደግሞ ሌሎች ስኳሮችንም ብለኛል። የሚቀዳም ዘይትም አለ ብለኛል። የጭቃም ዘይትም አለ ለጥብሳ ጥብስ ይፈልጉና አድራሻችሁን እንዲሁም ደግሞ ስልክ ቁጥር አስቀምጠልኝ ሰዎች የሚፈልጓችሁ እንደገኛችሁ። ስልክ ቁጥሩ 0973 55 7425 ላይ ብለው ማግኘት ይችላል። ስለዚህ ሁሌም ትኖራለች 02 እንግዲህ መልካም ገበያ መልካም በዓል ይሁንላችሁ። መልካም ጊዜ ይሁንልን። እናመሰግናለን። ሰላም እንዴት ነህ? ደህና ነኝ። እስቲ እንታወቅ። እዝራ እባላለሁ። መልካም ዛሬ እንግዲህ ወደዚህ 02 ገበያ የመጣ ነው ለበዓል አስፈላጊ ከሆኑት አንደኛው እንግዲህ ሽንኩርት ነው እና አንተ ጋር ደግሞ በርካታ ሽንኩርቶች ይገኛሉ። እናንተ እነዚህን ከየት ነው የምታመጧቸው? እዚህ ወልገሞ የገበያ ማዕከል አለ እዚህ ጋር እኛ ከዛ ነው የምንመጣና ከዳንሻም ከሸዋሮ ቤት እስከ እስራኤል ድረስ ይመጣል ሽንኩርት። ለምሳሌ ቀይ ሽንኩርት የእስራኤል ለኛ አዎ ቀዩ የእስራኤል እስከ ዳንሻ ድረስ ይመጣል። ከጎንደር ማለት ነው ዳንሻ ከጎንደር አካባቢ ይመጣል። በፊት እንግዲህ ሌላ በዓልን አሳልፈን ነው እዚህ የመጣ ነውና በፊት ካለ ሁሌ ዋጋ ጭማሪ አለ ወይስ ተመሳሳይ ነው? የለውም ዘንድሮ ተመስገን ነው። አሪፍ ነው ዘንድሮ ያው የጨመረው በዚህ 3 ቀን ነው እንጂ 50 ብር 45 ብር ምናምን ነበር። አሁን በዚህ 3 ቀን ግን 15 ብር ጨምሯል። አዎ በዓልም የተቃረበ ስለሆነ 65 ብር ሆኗል። 65 ብር ሆኗል። እንግዲህ ይሄኛው ስንመለከት በጣም ቆንጆ ደረቅ የሆነ ሽንኩርት ነውና አሁን ላይ ይሄኛው በኪሎ ስንት የተሸጠ ነው? 65 ብር። 65 ይሄ የፈረንጅ ነው? የእንትን ቅላፎ ይባላል። የፈረንጅ የሚባለው የሱዳን ነው። የሱዳን ነው የሚባላል ነጭ ሽንኩርት እሱ ነው። ይሄ ይመስላል እንጂ እሱ ራሱ አይደለም። ይመስላል እንጂ አይደለም። ይሄም ቆንጆ የሚባለው ሽንኩርት ነው አይደል? አዎ ቆንጆ የሚባለው ነው። በብዛት ሰው ግን ቆንጆ የሚለው የሸዋሮ ቤት ሽንኩርት ነው። ይሄ ዳንሻ ነው፣ የሸዋሮ ቤት አይደለም። መልካም። ይሄኛውስ የእስራኤል ነው ብለኸኛልና እሱ ቆንጆ ነው። ዋጋቸው አንድ ነው። እኔ እንግዲህ ዛሬ ስሰማ ነው በነገራችን ላይ ያኛው አለ ኤርፎራ የሚባል አለ ቀይ ሽንኩርት ልክ እንደዚህ እሱ ይመስላችኋል እንጂ ይሄ የእስራኤል ነው። እና ለዶሮ ግን ቆንጆ የሚሆን የትኛው ነው ከሁለት? ይሄኛው ይሻላል። አይደል? ዋጋው ያኛው ይቀንሳል ወይስ ይጨምራል? አንድ ናቸው ዋጋቸው፣ አመጣጣቸው ነው። ይሄ ዛሬ መጣ ነው፣ ትናንትና ነው። ዋጋቸው አንድ ነው። ስለዚህ በመጡበት የቀን ለውጥ ነው ዋጋቸውን ሊጨምርም ሊቀንስ የሚችለው ማለት ነው። አሁን ነገው ወይ ሊቀንስ ወይ ሊጨምር እንግዲህ በዓል ስለሆነ በየቀን ይጨምራል እንጂ በዓልም አሁን እንግዲህ የደረሰ አካባቢ ነው ትንሽ ቀናቶች የቀሩትና ቀረብ ሲል ደግሞ በደንብ ሰፋ ይላል ብዬ አስባለሁ። በደንብ አቅራቡሱም በደንብ ሰፋ ይላል እና ዋጋው በዚህ ልክ ይሄዳል ወይስ አይታወቅም? ይሄንን እኔ አላውቅም፣ ግን የሚጨምር ይመስለኛል። አሁን አየሩን ስናየው ገና እየቀረበ ያለ አሁን እንኳን በጣም እየጨመረ ነው። ካምናው ተመስገን ነው። አምናው ለባል ላይ 150 ብር 140 ብር ተሽጧል ነበር አይደል? አዎ ካምናው ተመስገን አሁን 65 ብር። ይሄ ቢጀምር ቢያንስ በቃ ቢሄድ 70 ብር ቢሄድ 70 ብር 75 ብር ቢሄድ ነው ብያስባለሁ። ካለፈው አመት በጣም የተሻለ ነው ማለት ነው። አዎ አሁን ተመስገን። ያኛው ዋጋ ስንት ነው? አንድ ናቸው 65 ብር ነው። 65 ብር ናቸው። ተመልካቾቻችን እንግዲህ እዚህ ወደዚህ ገበያ ሲመጡ አንተ ጋር እንዲገዙ ስልክ ቁጥርህን አስቀምጥልኝ። እንግዲህ ለበዓልም ደግሞ ቀረብ ሲል በደንብ ተመልካቾቻችን እዚህ መጥተው እንግዲህ በስፋት ሲመለከቱ በርከትም ያለ እቃዎች በርከትም ያለ ሽንኩርቶች ይኖራሉና አንተ እንዳገኘው አድራሻ ስልክ ቁጥርህን አስቀምጥልኝ። ስልክ ቁጥር 0977 97 32 ይሄ ስልክ ቁጥር ነው። እዚህ ደግሞ ስለዚህ ሁሌም እዚህ ትገኛለህ ማለት ነው? እዚህ ነኝ፣ ሁሌም እዚህ ነኝ። መልካም ገበያ ይሁንልህ፣ መልካም የበዓል ጊዜ ይሁንልህ። አመሰግናለሁ። ሰላም እንዴት ነህ? ስንታወቅ እንዲሁም ደግሞ አሁን ያለበትም አካባቢ ንገርልኝ። 02 ገበያ መካከል። ማን ትባላለህ? ዘለቀ ብርሃን። ዛሬ እንግዲህ ወደዚህ ገበያ የመጣ ነው ለበዓል አስፈላጊ ከሆኑ አንደኛው ነገር እንግዲህ ዶሮ ነውና የዶሮን ዋጋ አንተ ጋር ማግኘት እንዲችሉ ለተመልካቾቻችን እንግዲህ ለማስቀኘት ነውና በዋነኝነት ምን አይነት ዶሮዎች ይገኛሉ አንተ ጋር? በአሁኑ ድቃዳና ሀበሻ ዶሮ። አሁን ያለኝን ድቃዳ ዶሮ ነው። ሀበሻ ዶሮ ደግሞ ያው ከነገ ጀምሮ ሊመጣም ይችላል። አዎ በዓሉ በደንብ ቀረብ ሲል ሰፋ ይላል። በደንብ አቅርቦት አይደል? አሁን ላይ በፊት ካለው ግን ዋጋ ጨመረ አለ ወይስ ተመሳሳይ ነው? በፊት ካለው በዓል ያው እንደ ሌላ ጊዜም አይደለም። አሁን ትንሽ አመት በዓል ስለሆነ ያው ብዙም ባይጨምርም ሊጨምር ይችላል። የተወሰነ ያክል ጭማሪ አለ ማለት ነው። ከስንት አለ አንተ ጋር ዶሮዎች?
በአሁኑ 1500 1400 1600 ማለት እንደ ዶሮ አይነት ነው። ለምሳሌ እስቲ 1500 የሚባል የትኛው ነው? ይሄኛው 1500 የሚባለው ነው። ቆንጆ ነው። ትልቅ ዶሮ ነው አይደል? በጣም አሪፍ ዶሮ። ትልቅ የሚባለው ዶሮ ነው። ኧረ ቆንጆ ዶሮ ነው። መልካም። ይሄኛው እንግዲህ ቃላው ነው ወይስ ደግሞ የሀበሻው? ኧረ ድቃላው። እግራቸው ይለያያል። እንደዚህ አይነት ቢጫ ሲሆን ድቃላ ነው የሚባለው። እግረ ነጮቹ ደግሞ ፈረንጆች ናቸው። እስቲ ደግሞ ከዚህም ደግሞ ዋጋ ትንሽ ከፍ የሚልም ካለ እንየው። ከፍ ትልቆቹ ማለት ነው። መልካቸው ነው። ይሄ ዲቃላ ነው ማለት ነው። ዲቃላ ናቸው። ሁለቱም ዲቃላ ሆነው ግን ያው ዋጋቸው ነው የሚለያየው። እሺ ዋጋው ምን ያክል ነው ይዘኛው? ይሄኛው 1600 ይሆናል ማለት ነው። መልካም 1700 የሚባል ከፍ የሚል አለ ከዚህ በላይ አለ። ያው ሊመጣም ይችላል ከዚህ የበለጠ ያው ከዚህ በኋላም ሊጨምር ይችላል። እሺ 1000 የሚባል ዶሮ የለህም? 1000 የሚባል ዶሮ የሚባል የለም በአሁኑ ሰዓት የለም። ምንዮች አሉ በፈረንጆች 750 70 ምናምን የሚሸጡ ናቸው። ሰው ግን ብዙ ተፈላጊነት አላቸው እነዚህ ነው ደንብ ይወስዳል። ያው እንደ አቅማቸው ነው በአቅም አንፃር ነው የሚፈልጉት ማለት ነው። ስለዚህ እነዚህ 750 ብር ይገኛሉ ማለት ነው። እስከ 600 700 650 ይገኛሉ። መልካም። አንተ ጋር እንግዲህ የሚገኙ ዶሮዎች ከ1500 ጀምሮ እስከ 700 አሉ። ከከፍ ሊል ይችላል፣ ባልቀረብ ሲል ሊቀንስም ይችላል። አይታወቅም። እሱ ያ የገበያ ጉዳይ ነው አይደል? እስቲ እንግዲህ ተመልካቾቻችን አንተ ጋር መተው እንዲገዛ ሆነ ያለህበትን አድራሻ ሌላ ቦታ የምትገኝ ከሆነ እንዲሁም ደግሞ ስልክ ቁጥርህን አስቀምጥልን። ስልኬ 0947 39 81 83 ይሄ ነው ስልኬ። ሁሌም እዚህ ነው የምትገኘው ማለት ነው? እዚህ ነው። በብዛትም እዚህ ነው የምሰራው። መልካም ተመልካቾቻችን እንግዲህ ለባል እዚህ የሚያሰሉ ቆንጆ ዶሮዎች እንዲሁም ደግሞ ቀረብም ሲል ሰፋ ስለሚል ብዛቱ መተው እንዲገዙ እኛም ስልክ ቁጥራችን ከታች እናስቀምጣለን። በጣም አድርጌ አመሰግናለሁ። መልካም በዓል፣ መልካም ገበያ ለሁላችን ነው።